የቤት እንስሳት አለርጂ በብዙ ምክንያቶች ሊከሰት ይችላል። ብዙ ሰዎች የቤት እንስሳት አለርጂ የሚመጣው ከአንድ ምክንያት ብቻ ነው ብለው ያስባሉ። ነገር ግን አለርጂን የሚቀሰቅሱ ምክንያቶች በብዙ ቦታ ሊገኙ ይችላሉ። ውሻው ወይም ድመቶ ለተወሰኑ ምግቦች፣ አቧራ፣ አበባ፣ ሻጋታ፣ የቁንጫ ንክሻ፣ ሻምፖ፣ ጭስ ወይም በቤት ውስጥ ለሚጠቀሙት ኬሚካሎች አለርጂ ሊኖርባቸው ይችላል። አንዳንድ የቤት እንስሳት በእነዚህ አለርጂ ምክንያት ቆዳቸውን ሊያሳክካቸው፣ ጆሮአቸው ሊቀላ፣ ፀጉራቸው ሊረግፍ እንዲሁም እንባ የሞሉ አይኖች ሊታይባቸው ይችላል። አስቸጋሪው ነገር ደግሞ አለርጂ በሁሉም እንስሳት ላይ ተመሳሳይ አለመሆኑ ነው። አንዳንዱ ለምግብ፣ ሌላኛው ደግሞ ለአካባቢ። ስለዚህ የእናንተ እንስሳት አለርጂ መንስኤ በትኩረት መመልከት አስፈላጊ ነው። ምልክቶቹ መቼ እንደሚጀምሩ፣ ምን አይነት ለውጥ እንዳለ በትኩረት መመልከት ወሳኝ ነገር ነው። አለርጂን ማከም መድኃኒት መስጠት ብቻ አይደለም። አለርጂ የሚቀሰቀስበትን ምክንያት ማወቅ ለመፍትሄ የመጀመሪያ እርምጃ ነው። እንስሳቱን ቀደም ብለው እንዲጠብቁ የሚያግዙ ቲፖችን ለማግኘት አሁኑኑ ቬት ሲክሬትስን ሰብስክራይብ ያድርጉ።